ሞተ የተባለ ሰውየው አልሞተም። አቶ ደረጀ ነፃ ተለቀቀ። የደረጀ ቤተሰብ በጣም ደስ አላቸው። ሰላም ሰላም የህይወ ላይፍ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ ደህና እንደሆንኩ እናንተም ደህና እንድትሆኑ ባለሙሉ ተስፋ ነኝ። የዚህ ቻናል ቤተሰብ የሆናችሁ እንደ ሁሌም የምታደርጉልኝ ላይክ እና ሼር ማድረግ አትርሱ። የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ላይክ እና ሰብስክራይብ በማድረግ ቤተሰባችን ሆኖ ማለት እንፈልጋለን። ማለት ወደ ቻናላችን ተቀላቀሉ። በመጀመሪያ ለዚህ ቪዲዮ ላይክ ማድረግ አትርሱ። የዛሬ ይዘላችሁ የመጣሁት ዳጣ የዛሬ ክፍል ማለት ነው። ትንሽ በአሁን ደስ የሚል ነገር ተገኘና ለዛ ነው የዳጣ ድራማ ይዘላችሁ የመጣሁት እና እስከ መጨረሻ አብራችሁኝ ቆዩ። እና ዛሬ የምናየው ስለ ዳጣ ምንድን ነው? ባለፈው እንደምናውቀው አቶ ደረጀ ታስሮ ነበር። ኤቢ በፈጸመችበት ወንጀል አባቷ ታስሮ ነበር። የእሷ የልጁ ኃላፊነት ወስዶ ነበር እና ሁሉንም አዝነው ነበር። እሱ ዋናው ነገር እሱ ማሰሩ ሳይሆን ለልጁ ሲል ስለታሰረ እሷ ደግሞ አሳልፋ ስለሰጠችው ማለት ነው። ሁሉም ሰው አዝነ ነበርና እኔም በጣም አዝኜ ነበር። ምክንያቱ ወላጆች ምን ያህል ዋጋ ይከፍላሉ፣ ወላጆች ምን ያህል ለልጃቸው ይጠብቃሉ ነው የተረዳሁት ማለት ነው። እኛ ግን አናውቅም። ምን አርጎልኝ ነው ምናምን ነው ምንለውና ይህም ደግሞ እንደምናውቀው አባቴ ለኔ አይወደኝም፣ ለሌሎች ልጆች እንጂ ለኔ አይወደኝም፣ ልጅ ያልሆነች ዳጣ ነው የሚወደው ምናምን ብላ ነው ሁሌ የምትናገረው። እንደሚወዳት አታውቅም ነበር። ግን በአሁኑ በጣም ነው የደነገጠችው። እንደዚህ ያህል ነው እንደምወደኝ አባቴ፣ እንደዚህ ያህል ነው እንዴ ባልሰራ ወንጀል የሚቀጣው ለልጅ ሲል ምናምን ብላ በጣም ነው የተጸጸተችው ማለት ነውና ግን እኔ የገረመኝ ነገር የኤቢ ህልህ በጣም የተለየ ነው። ሰው ገድላ ነፍስ አጥፍታ አልተጸጸተችም። እውነት ሆን ብላ አይደለም ያደረገችው። ግን ቢሆንም በጣም ነው እንደ ሰው በጣም ነው የምንጸጸተው እና እሷ ግን አልተጸጸተችም። እና የጸጸታት ነገር ካለ በዚህ ነገር አባቷ አሳልፋ መስጠቷ ነው። እሷ ወንጀለኛ እሷ እያለች አባቷ መታሰር ብቻ ነው የጸጸታት እንጂ ሰው መጥፋቱም ሰው መግደላ ምንም አልጸጸታትም። ልክ ነኝ ለራሴ መከላከል ስለ ያደረኩት ነገር ነው ያለችው ማለት ነው ኤቢና። ከዛ አቶ ደረጀ ደግሞ በጣም ተጸጽታ እኔ ፖሊስ ጠርታ ምናምን እኔ አይደለሁ አባቴ አይደለም የገደለው እኔ ነኝ፣ አባቴ ግን ለኔ ሲል ነው መስዋዕት የከፈለውና እኔ ልታሰር ምናምን ብላ ማለት ነው። እና በዚህ ነገር የተረዳሁት ነገር ካለ ማንም ሰው ህልህኛ ቢሆንም ጥፋት የማያምን ቢሆንም ግን አንድ ቀን የሚረዳው ነገር አለና ኤቢ ደግሞ እንደዛ ነው የተረዳችው። ጥፋተኛ እያለች ጥፋቷ ማመን አትፈልግም። የሆነ ነገር ነው ካለች ነውና መቀየር አትፈልግም። ሌላ ሰው መጥቶ ሊቀየርላት አትፈልግም። ግን የአሁን ነገር የአባቷ ነገር በጣም ነው የጸጸታት። የእኔ የሰራሁት ወንጀል እንዴት አባቴ እንደዚህ ይሆናል ብላ ቀንም ሌሊቱም በማልቀስ ነው የቆየችው ማለት ነው። በስተመጨረሻ ግን ጥፋቷ አምና አባቴ ሳይሆን የገደልኩት እኔ ነኝና እኔም ውሰዱኝ እንጂ አባቴ አትውሰዱትም ብላ ነው የተናገረችው። እና ሁሉም ሰው ነው የተገረመው። አባቷ ራሱ በጣም ደስተኛ ነው። እውነት ልጁ እንድትታሰር አይፈልግም። እንደዛ ስለማይፈልግ ነው ራሱ አሳልፎ የሰጠ። ግን ቢሆንም አንድ ነገር በመማሯ አንድ ጸጸት ስለተሰማት በጣም ነው ደስ ያለው ማለት ነውና እኔ ግን ልጁ የሞተ አይመስለኝም። ምክንያቱ ነጻ ትወጣለች ምናምን እያሉ ነው። አሁን ነጻ ስትወጣ ምናምን እያሉ ነውና ለኤቢ ለመማር ብለው ያደረጉት ድርጊት ነው የሚመስለኝና እኔ ልጁ የሞተ አይመስለኝም። ባይሞት ጦር ነው
በህይወት ቢኖር አሪፍ ነበርና እንደዛ ነው ያደረገው። እና በስተመጨረሻ ነፃ ትወጣለች ምናምን እያለ ነው ደረጀና ሚስቱ ማለት ነውና። ግን አቶ ደረጃና ሚስቱ ዳጣ ሁሉንም በጣም ደስ ብሎታል፣ ደስተኛ ነች። ምክንያቱ ኤቢ ተጸጽታለች ለአባቷ ያላደረገው ነገር እኔ ነኝ ያደረኩት ብሎ መታሰሩ በጣም ቆጭቷት እኔ ነኝ ያደረኩት ብላ ራሷ አሳልፋ ስለሰጠች በጣም ነው የተገረሙትና አንድ ድንቅ ነገር ነው። አቶ ደረጃ ደግሞ በዚህ ነገር በጣም ደስተኛ ነው። ኤቢ ምንም ጊዜ አይትቀየርም አትማርም፣ ግን ቢያንስ የሰው ነፍስ አጥፍታ እንኳን ለምን አጠፋሁ ብላ ራሱ አልወቀሰችም። ግን እኔ ስለታሰርኩ ግን ጸጸት ተሰማት እና አንድ ነገር ነው ትንሽ ተስፋ ይቻለው በልጄ ትንሽ ተስፋ ነው ያየሁት ምናምን ብሎ ደስ ብሎታል ማለት ነው። እና እንደሚመስልም ልጁ አልሞተም እንደኔ ማለት ነው። ባይሞት ጥሩ ነው፣ ሁሉንም ነፃ ይወጣሉና ኤቢ ደግሞ በዚህ ሳምንት ወይም አንድ ወር ምናምን ተምራ እስር ቤት ውስጥ ቆይታ ተምራ ትወጣለች ብዬ ተስፋ አደርጋለሁ። ማንም ሰው ይሳሳታል፣ ማንም ሰው ያጠፋል፣ ሁላችንም ጥፋተኞች ነን። ማንም ጻድቅና ማንም ንጹህ ሰው የለም። ግን ከስህተቱ የሚማር ሰው በጣም ጦርና ጨዋ ሰው ነው። ይሄ ነው ጥሩ ነገር እንጂ ሁላችን እናጠፋለን፣ ሁላችን እንሳሳታለን። በአንድ ስህተት ሁሌም እንወድቃለን። ሰዎች እንደዛ ነን፣ ሁሉም ሰው ማለት ነው። እና የኤቢ ችግሯ ግን ህልህ አለባት። እኔ እውነት ነኝ ነው የምትለው፣ እሳሳታለሁ ብላ አታምንም። እና ይሄ ደግሞ በጣም መጥፎ ባህሪ ነው። እኔ እሳሳታለሁ፣ እኔ ጥፋት አለኝ ብለህ ማመን ነው እንጂ ሁሌም ራስህን መውቀስ ሳይሆን ሁሌም ራስህን ስትወቅስ የአእምሮ እንትን ችግር ነው የሚመጣብህና አእምሮህን ነው እንትን የምትለው፣ አስተሳሰብህን በጣም ይደክማል ምናምን፣ የበታችነት ስሜት ነው የሚሰማህ። ግን እንደዛ ሳይሆን ለራስህ እኔ ጥፋት አለኝ ወይ ከሆነ ሰው ጋር ስትጨቃጨቅ እኔስ አጠፋሁ ወይ ብለህ ራስህ ስትጠይቅ በጣም ጥሩ ነገር ነው። አንድ መልስ ታገኛለህ ማለት ነው ሁሌም። እና ፈጣሪ እንደዛ ያደርገን፣ ለኛም ጥፋታችን የማመን ልቦና ይስጠን ማለት ነው እንጂ እኔ ሁሌም እውነት ነኝ ብለን ካሰብን ሁሌም እንጠፋለን ማለት ነው። እና ቤተሰቦች የዛሬ ኤቢ አባቷ ነፃ አውጥታ ራሷ እስር ቤት ስለገባች አንድ ትምህርት ትወስድ ይሆናል። እና በሚቀጥል ደግሞ ምን ይሆን አብረን የምናየው ነው የሚሆነው። እና ለዚህ ቻናል ቤተሰብ የሆናችሁ ላይክ እና ሼር ማድረግ አትርሱ። የዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ እና ላይክ ሼር ማድረግ አትርሱ ማለት ነው። እና በሌላ ቀን በአዲስ ነገር እስከምንገናኝ መልካም ጊዜ፣ መልካም ቆይታ። ለእናንተ አስተማሪና ጠቃሚ የሆነ ነገር ይዘላችሁ እስከሚመጣ ማለት ነው። መልካም ጊዜ ይሆንላችሁ።